ኢራን ከዘጠኝ ግንባሮች ጦርነት ልትከፍትብኝ ነው ስትል እስራኤል አስታውቃለች። የአሜሪካ ጦር ኃይል ደግሞ በኢራን የሚደገፉ ባላቸው ታጣቂ ኃይሎች ላይ የበቀል ማዕቱን በቢዘርቲንደር እንደሚያዘንበው አስጠንቅቋል። ሳውዲ አረቢያና ቱርክ በበኩላቸው እስራኤልን በጽኑ ማውገዛቸው ተሰምቷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። በዚህች ምድር ላይ መፍትሄ አልባውና ከባዱ ወዲያም አስከፊው ነገር ከተባለ የሰው ልጆች መገዳደል፣ መጠፋፋትና በጥቅልም ጦርነት ነው። የጦርነትን የሰው ልጆች ሕይወትን ከሕፃን እስከ አዛውንት አስከፊ የዚህ ዘመን እልቂት ደግሞ ከጋዛ ሰርጥ ምድር በላይ ማሳያ የለም። ከዚያ ሲያልፍ ደግሞ የሩሲያና ዩክሬንን ጦርነት መመልከት ይበቃል። ጦርነት ሲጀመር በቀጥታ የጥቃቱ ሰለባ የሚሆኑት ሕፃናትና እናቶች ንጹሐኑ መሆናቸው ከጋዛ ሰርጥ ምድር በላይ ሌላ ምስክር መቁጠር ድካም ነው። ከ326 ቀናት በላይ በምድር ከርስ የሐማስ ታጋች ሆኖ የከረመውን ካይድ ፈርሃን አልካዲን ታሪክ የሰማና ያነበበ የቀኑን ፀሐይና ጤናማ አየር በሰላም ላግኝ እንጂ ባልበላም ባልጠጣም ይቅርብኝ ያሰኛል። በተመሳሳይ በእስራኤል እስር ቤቶች ያሉት የፍልስጤማውያኑ እስረኞችና ዛሬም ታግተው ያሉት እስራኤላውያን ታጋቾች የአንዲት ቀን ጀንበርን ነጻነት ባየን የሚል ጸሎትና ምኞት እንዳላቸው ጥርጣሬ የለውም። በጋዛ ሰርጥ ያለውና ከ11 ወራት እየተሻገረ ያለው ጦርነት ያበቃ ዘንድ በአፋቸው ከማውራት ያላለፈ ሚና የሌላቸውና ነገር ግን ደግሞ በሁለት ጎራ ተከፍለው የጦር መሳሪያና ጥይት የሚሰፍሩት አካላት መኖራቸው የዘግናኙን የታሪክ ክፍል የያዘውን ጦርነት የማብቂያውን ጊዜ ይብሱን እንዲርቅ አድርጎታል። በጋዛ ሰርጥ መላው ምድር የሚካሄደው ጦርነት ዛሬ ወደ ሊባኖስ የመስፋፋቱ ነገር በግልጥ እየታየ ነው። የእስራኤል ጦር ኃይል ትናንት በሊባኖስ የቤካ ሸለቆ ከባድ የተባለ ሰው አልባ የጦር አውሮፕላን ጥቃት መፈጸሙ ተገልጧል። ይህ ሊባኖሱ ተዋጊ አንጃ ሄዝቦላ ባለፈው እሁድም 320 ሚሳይሎችን አስወንጭፎ 11 የእስራኤልን የጦር ማዘዦች ክፉኛ ማጥቃቱ ይታወሳል። ሄዝቦላ ጥቃቱን የፈጸመው ደግሞ በቅርቡ በእስራኤል የአየር ጥቃት ለተገደሉበት ከፍተኛ የጦር አዛዡ ጀነራል ፉአድ ሹክር የበቀል ምላሽ መሆኑን ያስታወቀው። ሄዝቦላ እሁድ ጠዋት ባወጣው መግለጫው የመጀመሪያው ዙር የጥቃት ስልታችን በስኬት ተጠናቋልም ነው ያለው። ሄዝቦላ ይህንን መግለጫ ሲያወጣ ታዲያ ቀጣይ የጥቃት እቅድ ስለመኖሩ ፍንጭ ማሳየቱን ልብ ይሏል። እስራኤል በበኩሏ ትናንት ባወጣችው መግለጫ ቀድሞ በጋዛ ሰርጥ ያሉትን የሐማስ፣ የኢስላሚክ ጂሃድ፣ የአላክሳ የሰማዕታት ብሪጌድ፣ የአላክሳ ብሪጌድ እንዲሁም በሊባኖስ ያለውን የሄዝቦላንና በኢራቅና ሶሪያ የመሸጉትን የካታይ በሄዝቦላ ወደ የመን ሀውቲዎችን እየሰነቀችና እያስታጠቀች ስታስወጋኝ የነበረችዋ ኢራን አሁን ደግሞ ከ9 ግንባሮች ግዙፍ ጥቃት ልትከፍትብኝ ተዘጋጅታለች፣ ድፍን ዓለም ይወቅልኝ ስትል ገልጣለች። የጽዮናዊት የእስራኤል መንግስት ካቢኔ ቃል አቀባዩ ዴቪድ ሜንሰር በሰጡት ማብራሪያ ኢራን has threatened Israel from 9 fronts ነው ያሉት። ሜንሰር አክለውም እስራኤል በጋዛ ሰርጥ የገባችበት ጦርነት ከባድ ዋጋ አስከፍሏታል ሲሉ ምሬታቸውን ገልጠዋል። የአሜሪካ ጦር ኃይል በበኩሉ ባወጣው መግለጫው በኢራን የሚደገፉትን የሚንቀሳቀሱትን ታጣቂ ኃይሎች ለመበቀል ቆርጦ መነሳቱን በማስጠንቀቂያ አስታውቋል። ከአሜሪካ ጦር ኃይል የወጣው መረጃ በግልጥ እንደሚያሳየው የኤፍ-16 እና ኤ-10 የጦር አውሮፕላኖችም በዚያው የመካከለኛው ምስራቅ ቀጠና ምድር ለግዙፍ ጦርነት የእሳትና የአሲድ ነፍሰ ጡር ሆነው የመገላገያ ቀናቸውን እየጠበቁ መሆኑንና በአሜሪካ የማዕከላዊ ዙም ቢሆን ሙሉ በሙሉ እነዚያን የጦር ጀቶች ባሰኘው ጊዜና ቦታችሁ ሌላቸው መዘጋጀቱን የተገለጠው የአሜሪካ ጦር ኃይል በእስራኤል ላይ ከየትኛው ወገን ለሚሰነዘር ጥቃት የበቀል ምላሹን ለመስጠት አቆብቁቦ መዘጋጀቱን ያሳያል። አሜሪካ በዚህ ወቅት ኢራን በእስራኤል ላይ ጥቃት ትፈጽማለች ስትል ለመመከት በጽናት መቆሟን ትገልጣለች። በእስራኤልና በሐማስ መካከል ያለው ጦርነት እንዳያበቃ ከውስጥም ከውጭም ብዙዎች ለእሳቱ ቋያና ቤንዚን ሲያቀርቡ ይታያል። ትናንት በእስራኤል የብሔራዊ ቀኝ ክንፉ የጸጥታ ሚኒስትር ኢታማር ቤንግቪር የሰጡት አስተያየት የድፍን ቀጠናውን መንግስታት ክፉኛ
ቃር ሆኖባቸው አድሯል ነው የተባለው። ዢንዋ ባሰራጨው ዘገባው እኛ ከዚህም ቀደም የነገር እሳት ቆስቋሽ ቃላትን በመሰንዘር የሚታወቁት ሰው ኢታማር ቤንግቪር ያሉት ነገር በአላቅሳ መስጊድ ቅጥር ግቢ ውስጥ የአይሁድ ምኩራብ ይገነባ ዘንድ ነው ሐሳብ ያቀረቡት። ይህ አላቅሳ መስጊድ በሙስሊሞች ዘንድ እጅግ ቅዱስ ስፍራ መሆኑ ይታወቃል። የአላቅሳ መስጊድ ቅጥር ግቢ በአይሁዳውያኑም ዘንድ ቴምፕል ማውንት የሚል መጠሪያ የተሰጠው የተቀደሰ ስፍራ መሆኑ ይነገራል። ስለዚህም ያ ስፍራ በሁለቱም ዘንድ መከበር ያለበት ቦታ መሆኑን ብዙዎች ይስማሙበታል። ይህ አላቅሳን መስጊድ ቅጥር ግቢ ሙስሊም ያልሆኑ አካላት መጎብኘት ሊፈቀድላቸው ይችላል። ነገር ግን ደግሞ በዚያ ስፍራ መጸለይ በፍጹም የማይቻልና ጨርሶ የተከለከለ መሆኑም ይታወቃል። ያንን ሁሉ ጠንቅቀው የሚያውቁትና ወዲያም የጸጥታ ሚኒስትሩ የሆኑ ሰው ኢታማር ቤንግቪር ከትናንት በስቲያ በሰጡት ማብራሪያቸው ጁስ ካን ፕሬይ ኦን ዘ ቴምፕል ማውንትን ያሉት ያንን የኢታማር ቤንግቪርን ማብራሪያ ተከትሎ ታዲያ ወዲያውኑ የኢስላሚክ ትብብር ድርጅት በእንግሊዝኛው ኦርጋናይዜሽን ኦፍ ኢስላሚክ ኮኦፕሬሽን ወይም በምህጻረ ቃሉ ኦአይሲ በአላቅሳ መስጊድ ቅጥር ግቢ የአይሁዳውያን ምኩራብ ወይም የጸሎት ቤት ግንባታ ሐሳብ በጽኑ ነው ያወገዘው። ድርጅቱ አክሎም የአላቅሳን መስጊድ የማራከስ ተግባር ፈጽሞ ቢቀር ይበጃል ሲል ነው ያስጠነቀቀው። እንደ ድርጅቱ ዝርዝር ማብራሪያ ታዲያ እስራኤል የአምልኮ ነጻነትን፣ የጄኔቫን ድንጋጌና የዓለም አቀፉን ሕግ ትጻረራለችም ነው ያለው። በሌላም ዜና የባህረ ሰላጤው ትብብር ምክር ቤት ጋልፍ ኮኦፕሬሽን ካውንስል በዋና ጸሐፊው ጃሰም መሐመድ አልቡዳይዳህ በኩል የእስራኤሉን የጸጥታ ሚኒስትር ኢታማር ቤንግቪርን ሐሳብ በጽኑ ማውገዙና እስራኤል በመላው ቀጠናው ሰላም እንዳይሰፍን አበክራ መቆሟን አመላካይ ሲል ደጋግሞ አስጠንቅቋል። የቱርክ መንግስት በበኩሉ እስራኤል የኢየሩሳሌምን ታሪካዊ ዳራ ለመለወጥ የያዘችውን አቋም በጽኑ አውግዞታል። እንደ ቱርክ መንግስት አቋም እስራኤል በአላቅሳ መስጊድ ቅጥር ግቢ ውስጥ ለመስራት የያዘችው የምኩራብ ግንባታ ዕቅድ በሙስሊሙ ዓለም ውጥረቱን የሚያካርር ይሆናል ነው ያለው። ይህ አላቅሳ መስጊድ በዓለም አቀፍ ሶስተኛው የኢስላም ቅዱስ ስፍራና በተለይም ደግሞ ለፍልስጤማውያኑ የብሔራዊ መለያቸው መሆኑ ይገለጣል። በእስራኤልና በፍልስጤማኑ መካከል አልፈታ ካሉት ዋና ዋና ቋጠሮች መካከል የኢየሩሳሌም ከተማ ለወደፊቷ የፍልስጤማውያኑ መንግስት ዋና ከተማና መቀመጫ የመሆኑ ነገር ገዝፎ ይገለጣል። በእርግጥም የዓለም አቀፍ ሕግ ተፈጻሚ ቢሆን አሊያም ሚዛናዊ ፍትህ ቢኖር ኖሮ ይላሉ ታዛቢዎቹም የወታደራዊውም የፖለቲካዊውም ዘርፍ ተንታኞቹ የእስራኤልና የፍልስጤማውያኑን ጦርነት በዘላቂነት ማስቆም ወይም መፍታት የሚቻለው ፍልስጤም እንደ ሀገር ተመስርታ በዋና ከተማዋ ኢየሩሳሌም ከተዳደረች ብቻ መሆኑን አስረግጠው ይገልጣሉ። እነርሱ ቱ ስቴት ሶሉሽን ይሉታል። ይሄ ደግሞ በእስራኤል ዘንድ የማይዋጥ ሁለት ፊት ስለት ያለው ሰይፍ አሊያም የማይቆረጠም የእሳት አሎሎ ሆኗል። ትንታኔ ዘገባውን ስናዘጋጅ በዋቢነት ዴይሊ ሰባህን፣ ኒው ዴይሊን፣ ማላይ ሜይልን፣ ተህረን ታይምስን፣ ኢኔት ኒውስና ባርናማን ተጠቅመናል።